አይ ለምን አላችሁ? ሰላም ነው? ሰላም ነው? አይ ሰላም ነው። እድለኛ ነህ፣ ሰው ሁሉ ያውቃል። እግዚአብሔር ይመስገን። እንግዲህ እኛ 45 ዓመት ፈጅተንም አንታወቅም ብዙ። ሰላም ጤና ይስጥልኝ። ጋሽ ሰለሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን ሰው ግን አለ በጣም ብዙ። ናፒ የት ናቸው? የት ነው ያያችሁ? ጋሽ ሰለሞን ሰላም ያሉ ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ኧረ ያቸው በእናትህ ጋሽ ሰለሞን እንደምን አሉ? ሰላም ነው? እንደምን አሉ? እንደምን አላችሁ? ደህና ነው? አለን እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። ኧረ ብሔራዊ ቲያትር እዚህ ነው? ኧረ ዋው! እሺ እንጃ እኔ አላውቅም። ረዥም ነው። የኔ አባት በጣም ነው የምታምሩት። እስኪ ታስገቡኛላችሁ ስራችሁ ወይስ ይቻላል? እኔዋ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። አዎ እሺ እዚህ ነው። ዋው በጣም ነው ደስ የሚለው። አሁን 70ኛ ዓመቱ ላይ ነው የደረስከው። ከተመሰረተ 70ኛ ዓመቱ ላይ ነው። ዛሬ ነው? ዛሬ አይደለም፣ ያለፈው ሳምንት ነው። እዚህ መጎብኘትም ይቻላል። ዋው መግባት እንችላለን? አዎ አይሄሉም እንደ ሄዱ እንደ ከርሶ ማለት እሺ። ዋው እንግዲህ እነዚህ ድሮ ጥላሁን ገሰሰ በቅርብ የሞቱት ደግሞ መራዊ ስጦት በዓለም ደረጃ ጎልድ ሜርኩሪ የተሸለሙ ናቸው። በሙዚቃ የመጀመሪያ በአፍሪካም በዓለምም የመጀመሪያው ጎልድ ሜርኩሪ። ካሳተ ከተማ መኮንን አብሬው ሰርቻለሁ። ባህታ ገብረሕይወትን ታውቀዋለህ? ሰምቻለሁ። እዚህ ራስ ሆቴል ነበር የሚሰራው። ግርማ ነጋሻው በጣም ሲያማምሩ ደግሞ በቃ የድሮዎች እንደዚህ ነው። ተስፋዬ ረዳት ፕሮፌሰር ተስፋዬ ገሰሰ የቲያትር ቤቱ በጣም ደግሞ የምንወደውና የምናደንቀው በአንድ ጊዜ ስፓርክ የሆነ ሰው ወጋየሁ ንጋቱ እኔን ይመስላል ትንሽ አይኔ ነው ወጋየሁ ንጋቱ በጣም በማይገኝ እና አንጋፋ ሰዎች አሉ። በጣም እዚህ ነው ሰግጬ ፈምሽ የታባት ሰገጤ በእኛ ጊዜ ይሄ ገበሬ እንደማለት ነው። ችክል ያለ ሰው ችክል አንድ ቦታ ላይ አይልቅም። በቃ ችካል አታየው ወይ 18 ቁጥር ምስማር አይወጣም። ማን ወንድ ያወጣዋል? ሰገጤ ወደዚህ ስትመጣ ደግሞ እሷ በቃ የጀመርካትን አለማቋረጥ ነው። በቃ አንገት ደግሞ እሱ እንትን እያለ ይመጣል እየበሰለ እያማረበት እየጎመራ በቃ የሆነ ውብ እየሆነ ይመጣል። አሪፍ እየሆነ ይመጣል። ትንሽ እዛ ውስጥ ንፋስ ማስገባት አሁን አይተኸዋል። ሁሉ ነገር ሁሉ የሳይኮሎጂካልም የፈለከውን ባይሆንም ቢሆን አይተኸዋል። ስለዚህ ማንም ሊያሰናክል አንተ ራስን ልትሰናከል ብለህ ካልፈቀድክለት በስተቀር የሚያሰናክል ኃይል ነው። አይሆንብኝና ማወቅ ይቻላል። ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው! አይ ድፍረትም አይደለም። አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይኸው 50,000 ብር ጀስት ለመጀመሪያ ለትውውቅ ማርያምን። ይሄ ደግሞ ለትውውቅ ነው። በጣም ብዙ ነገር ያሰብኩላችኋል። በጣም ትልቅ ነገር ጋሽ ሰለሞን በጣም ትልቅ ነገር የቀረ የለማ። ይኸው አመሰግናለሁ። ተባረክ። እንግዲህ የረገጥከው ሁሉ በእጄ የነካቸው ነገሮች ሁሉ ይባረኩ። ገና ምን ታየ? ብዙ ነገር ያዘጋጀላችኋል። በጣም ብዙ ትልቅ ታሪክ እንሰራለን። የምን ጡረታ ነው? ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት። እና በጣም ከዚህ በላይ ብዙ ነገር እንሰራለን። ብዙ በቃ ያሰብኩት ነገር አለ። ቲክቶካችሁ በቃ እኔ አማርኛ ይከብደኛል፣ ግን ትልቅ ሰው ማናገር በጣም ይገባኛል። በእውነት ይገባኛል። በድንገት በወጣትነት ከጠራኋችሁ ይቅርታ። አይ ሚን እንዴት ነው? እንዴት ነው? ደህና ኖት?
አርቲስት ግን አንድ ለራስም ነፃነት እንዲሰማ ምክንያቱም ያችን ነፃነትን እፈልጋታለሁ እኔ ላይም እንዲንጸባረቅ እፈልጋለሁ ስለዚህ ራሴሉን አይ አንቱ አትበል አርቲስት አንቱ አይባሉ ምን ይባላል አንተ ልበል አሁን ለምሳሌ ፊልም እንሰራለን በለኸኛል አዎ አንቱ አባዬ ልትለኝ ነው አይ አይደል ስለዚህ አንተ ማለት ይችላልው ይቻላል አርቲስት አባት እኮ ነው ያንተ አባት እኮ እንደውም አያት ነው ፍቃድ ያስጡልኝ የኢትዮጵያ ህዝብ አንቱ አላልክም ብለው ቆጤን አይሉም ይታወቃል አዎ ቅድም እኮ ሰላም ሲሉኛል ላይ ፋዘር እንዴት ነህ እንደምን አዎ ነው የሚሉኝ እኔ እሱ ይቀለኛል ስለዚህ አሁን ብዙ ሐሳብ አለኝ ያንተ ቲክቶክ አሪያ አንተ አልልም ያንተ አዎ ከበረኝ ቅዱስ ለምሳሌ እንዴ በጣም ስለማከብሮት በጣም አዎ እንዴ አዎ ስለዚህ እዛ ኤክሰለንሱ አለ እሺ በቃ እሱን ታሳቢ በማድረግ አባት የወጣት ናቸው እስኪ ወጣት ነህ እስኪ ወጣት ነህ ነው እስኪ እንዴት ነው በል በወጣት በል እስኪ አሁን እኔ ያያት በላ እነሱ ያዩ ደህና ነኝ እግዚአብሔር ይመስገን ልጄ ሳንተ አየህ ማቀራረብ ልጄ ሳንተ እንዴት ነህ አሁን ምን ብለን ደህና ነው ልትለኝ ነው አይደለ እንዴት ነህ አንተ እነሱን ጋይስ አሁን እንግዲህ ሱፍ ለመግዛት ከጋሽ ሰሎሞን ጋር መተናል ፏ ብለን ነው የምንወጣው ዛሬ ነው ላክ የሽማግሌ ነገር ኧረ ወጣት ነው ገና ሸናባት መተናል እንዴት ናቸው እዚህ ነው እንግዲህ ምን አይነት ሱፍ ይወዳሉ እንደዚህ አይነት ይወዳሉ ደስ ክላሲክ ኧረ ፏ ብለን ነው የምንወጣው ዛሬ ከዚህ በርገንዲ የሆነ ነገር በርገንዲ ሱፍ በጣም ደስ ይላል እውነት ዋው ጫማዎችም ምናምን እናደርጋለን ዋው እሺ እዚህ ጋር ኪንጎ የፈለግነው ሱፍ ዛሬ ገዝተን እንወጣለን ከዚህ በቃ በደንብ ነጭ ሱፍ አለ በርገንዲ ነው ያሉት ጋሽ በርገንዲ እንደዚህ አይነት ነገር እሱ ደግሞ በእድሜም ይሄዳል አይደለ የጣሊያን ሱፎች አሉ የሌላ ምንድነው የቱርክ የጣሊያን በዚህኛው አንጀምር እንዴ ደስ እንዳለ በቃ ይኸው እቺን አውርድልን ኪንጎ እኔ 38 ነኝ ኖ 48 የተከሻኩ ነው እንግዲህ ፏ ብለን ነው የምንወጣው እንደዚህ ባሌ ዳንስ እንደነስበታለን እንደዚህ እሱ እንትን ሳልሳ ነው ይሄ እንደዚህ ከዛ ታዞራለህ ከዛ እንደዚህ የባሌ ዳንስ ባሌ እንደዚህ ነው እንደዚህ ያለ ጫማው አለ ራሱ እንደዚህ አረ በጣም ከባድ እኮ ነው ግን ባሌት በጣም በዚህ እንደዚህ መቆም አለበት በጫፍ እግር እኔ ወደ 3 አመት ሰልጥኜበታለሁ አረ ባሌት ብሔራዊ ቲያትር ከፍቶ ነበር እኮ መዞር ግን አለበት በጣም ጎበዝ መሆን አለበት እንደዚህ መዞር ደጋግመህ እድለኛ ነኝ እኔም አንተን በማወቄ እኔም በጣም ምክንያቱም ብዙን አያለውኝ እከታተላለሁኝ አንድ ትንሽ ልጅ የማይጠበቅ የ60 እና የ70 አመት እድሜ የያዘ ሰው ጭንቅላት ነው ያስከው ዋው ቴንክ ዩ በጣም የሚገርም ነው በእውነት በጣም የሚገርም ነው ዛሬ ልጆቻችን በማይረባ አይምሮ እየተፋለሱ ነው ምን ይያሉ ነው እና አንተ ደግሞ በእንደዚህ ውስጥ ራስህን አትሻይን አርጎ መውጣት መቀባት ነው በቃ አሜን ቴንክ ዩ ከየትም አይመጣም ቴንክ ዩ በተጨበጨበ ሰዓትም በሞቅታም በምንም የሚመጣ ማንም ነገር የለም እግዚአብሔር ከሰጠህ ግን ማንም አይነጥቀህም ለዚህ ነው እኔ ብሔራዊ ቲያትር እንግዲህ ስሰራ በቅርብ ጊዜ ነው ሜታን ሰምተህ እንደሆነ አላውቅም ሜታ ማስታወቂያ በሱ አትሻይን አረግ ከዛ አርበኛው ልጅ አለ ቁጥር 1 እሱ ደግሞ የበለጠ ብላለኝ የበለጠ አገነነኝ ይኸው እንግዲህ እግዚአብሔር ይመስገን እስካሁን ድረስ አለኝ ተባባስ ጋይስ ቲያትር የብሔራዊ ቲያትር ማለት ነው ከዛሬ ጀምሮ 70ኛ አመት በማስመልከት በነፃ ጉብኝት ፈቅዶላችኋል መታችሁ መጎብኘት ትችላላችሁ ጋሽ ሰሎሞን አሉ እንግዲህ በደንብ አድርገው ቲያትሩን ያሳያችኋል በጣም ብዙ ታሪኮች አሉና ከዛሬ ጀምራችሁ ለቀጣይ 7 ቀናት ኑ ትምህርት ቤቶች
ተማሪዎቻችሁ ይዛችሁ መምጣት ትችላላችሁ። ታላላቅ ሰዎች ከስራ እረፍት ከሆናችሁ ደግሞ ኑና ጎብኙን እንላችኋለን። የስ ሌትስ ጎ ሰፖርት አድርጉ። ታሪካችን ነው ታዲያስ። ይሄ ከፈረንሳይ ነው የመጣው። ይሄ በገና ይመስላል። እንትን ሰስ እንስሳ ታውቃለህ? ሰስ የምትባል እንስሳ እሺ፣ እሷ ነች። እና ከውስጡ ድንጋዮች አሉት። ድንጋይ ያለው ውስጥ ከፈረንሳይ ነው የመጣው። ደስ ይላል። ይሄ ደግሞ ብር እንትን መዳብ ነው። የግድግዳ በአፍሪካ የመጀመሪያው ቲያትር ነው። መዳብ ነው ይሄ። እነዛ ደግሞ የሙዚቃ ዶሬሚ ፋሶላ ሲዶ የሚሉ የሙዚቃ ሲምቦሊክ ነው። እነዚህ በስነ ስርዓት ነው የተሰራው። በቃ የትኛው ኪቦርድ? ይሄ መሬቱ? አዎ፣ ሁሉ ነገር ሲምቦል ቲያትር ነው። በቃ ሁሉም እንትን ነው አርቲስቲክ። እነዚህ ፒላሮች እዚህ ላይ የምታያቸው ፒላሮች በአጠቃላይ አርትን የሚገልጹ ናቸው። አዎ፣ በጣም ቲያትርን ይገልጻሉ፣ ሙዚቃን ይገልጻሉ። የግብጽ ነገር ግን ይመስላል። የግብጽ ስዕሎቹ የግብጽ እንትን ይመስላል። የግሪክ ሚቶሎጂ ነው። ጥሩላችሁ ሊቃው ኧረ እኔ የለኝም። እንሂዳ። ኑ እሺ፣ እሺ፣ እሺ። አንዴ ወይ የኔ ውድ ልጅ እንደምን ደህና ነው ወይ? ጋቢ ናግባ። እሺ፣ አይዞህ ገብተናል። እንግዲህ ይኸው ካሜራማናችን ውጭ ቀረ። ያ